እግዚአብሔር ይመስገን። እኔ የእህቴን ጉዳይ ከሳውዲ አረቢያ ይዤ ነበር የመጣሁት። እሺ ምን ገጠማት እህትሽ? እህቴ ሞታለች ነው የሚሉን አሁን በደረሰን መረጃ። ማን ነው የሚለው? ደላላው። እኔ ብዙም ማነጋገር ስለማልችል ወንድሜን ታስገቢዋለሽ? አዎ አስገቢ። ኦኬ። እንጣና ይጻፍ። በረከት ሚል ከታች በረከት እኔን ብለህ ጻፍ። በመጀመሪያ እህትሽ ስሟ ማን ነው? ኢየሩስ። ኢየሩስ ሳውዲ ከሄደች ስንት ጊዜዋ ነው? አመት ከ3 ወሯ ታሪባኔ። በምን ኤጀንሲ ነው ሄደችው? ይሄ እንዳለ መረጃ ወንድሜ ጋር ነው ያለው። ኤጀንሲው ምናምን ስሙን በደንብ አላውቀውም። እኔም ስደት ላይ ነው ያለሁት። ማለት እህትሽ የእናትሽ ልጅ ናት? አብረን ያደግነው እህቴ ናት። እናቴ ናት ያሳደገቻት። የሙት ልጅ ናት። እሺ ወንድምሽ ይግባ እና ያስረዳኝ በምን ኤጀንሲ እንደሄደች። ሀንቾ ለበረከት ሼር አድርጊለት። አመት ከ3 ወር የስንት ወር ደሞዝ ላከች? ስንት ወር በሰላም ትሰራ ነበር? ታውቂያለሽ? ይሄን ችግር ላይ እንዳለች ታወራኝ ነበረ። ማዳሜን አውሪልኝ ምናምን ትለኝ ነበረ። እሺ አሁን ራሱ ከሳምንት በፊት ይህ ጨለማ ፖስት አድርጋ ነበረ መቼ ነው የሚነጋው ምናምን ብላ። ያኔ ችግር ላይ እንዳለች እናውቃለን፣ ግን ሴትዮዋ ልትልካት አልቻለችም እኮ። ሴትዮዋን ማዳሜን አናግሪኝ ትለኝ ነበር አልሽና አናገርሽላት? አንዴ አናግሬላታለሁ። ምን አለችሽ? መሳፈር ትፈልጋለች ስላት ገና ቃሟን እያሰራለችላት እያለ ማለት ነው ገና እንደሄደች። እሺ አሁን መላክ አልችልም፣ ይሄን አመት ሰርታ በሚቀጥለው አመት ልካታለሁ ብላን ነበር። አታ አርብ ቀን ወንድሜን ስታወራው ማክሰኞ አሳፍራታለሁ ብላ ነበር። ሪከርድ አለ ወንድሜ ጋር። ምንድነው ችግሩ? ለምንድነው ገና በአመት ከ3 ወር መሳፈር የምትፈልገው? ስራ ይከብዳት ነበረ። በጣም ስራ ይከብደኛል ብላ ነበር። የስራ ብዛት ነው? ረሃብ ነው? ምንድነው ስራ መክበድ? ስራ በጣም ይከብደኛል ትለን ነበረ። ይከብዳል ስራው። እረፍት እንደሌላት ምናምን ትናገረን ነበረ። ሴትዮዋ መጥፎ እንደሆነች ትነግረን ነበር። ብርቄ ላክሽ ዋትሳፕ ላይ ማለት እየጻፈች ነው። እሺ ወንድ የበለጠ በቂ ኢንፎርሜሽን እንዲሰጠን እሱ ይግባ። እሱ ብርቅ ያላክሽም እኮ የሕክምና ማስረጃ ምንድነው? ኮመንት ላይ የምትጽፊው እኔ ያልኩሽ የሕክምና ማስረጃ ሽላኪልኝ ነው እኮ ያልኩሽ። እሱም መላክተሽ አሁን ኮመንት ላይ አቡ የባለቤቴ ጥቃት የደረሰብኝ እያልሽ እየጻፍሽ ነው። ዋትሳፕ ላይ እየጠበኩሽ ነው። ባዮሽ ላይ ባስቀመጥሽው ቁጥር ሶፊ ሞዴሬተር ይልካልኝ ሀቢባ ነኝ እባክሽ የሕክምና የታከምሽበትን ወረቀት ላኪልኝ ብዬ እየጠበኩሽ ነው። ዋትሳፕ ላይ ኦልሬዲ ቮይሱ ደርሶሻል፣ ግን አላክሽም ወረቀቱን ሳትልኪ ብትገቢ እዚህ ጋር ምን ልታረጊ ነው? መጀመሪያ ዋትሳፕ ላይ ወረቀቱን ላኪልኝ ውዴ። የሰው ልጅ በቆሙ እያለ እርዱኝ ብሎ ሳንደርስለት ሲሞት ያሳዝናል። እውነት ከሆነ እውነት ሞታ ከሆነ ወይስ ምን አድርሰውባት ነው ቢሮዎቹ ሞታለች ያሉት? ለመሞታው ማስረጃ አቅርበውላችኋል? ዴዝ ሰርተክፌት የሞት ሰርተክፌት ልከውላችኋል? ሩት አልሰማም እንዴ? ጋይስ ተቋርጫለሁ። የት ናት? ሳውዲ። ችግር ሁሉ የሚመጣው ከሳውዲ ነው። ሁሉ ነገር ሞተች፣ ተጎዳች፣ እንዲሆነች። በፊት ከኢማራት ነበር፣ አሁን ኢማራት ሰላም ሆኗል።
አሁን ሁሉ ነገር ከሳውዲ ነው ውዶች። በደል ሁሉ የሚመጣው ከሳውዲ። ጠፋች፣ ታገተች፣ ሞተች ከሳውዲ ሁሉ ነገር። እሷ ፖዝ ናት። ኦኬ ቤትሽ እሷ ሙሉ ኢንፎርሜሽን የላትም። ለዛ ወንድም አቡዬ ወረቀት ተልኩልናል። ታማ ነው የሚሉት እና መሽቀን እንዳረፈች ተልኮልናል። የሐኪም ወረቀት እኮ ሁሉ ነገር አንቺ ጋር ካለ ላኪልኝ። አረብኛም እንግሊዝኛም አነባለሁ። ከሌለ ደግሞ ጥሪ ወንድምሽን። ኦኬ አለ ወረቀቱ፣ የሐኪም ወረቀት። እኛውን ግራ የገባን ሞተች ያሉበት ቀንና ቤተሰብ ያወራችበት አንድ ቀን ነው እኮ። እሺ ወረቀቱ ልትልክልኝ ትችያለሽ? መጀመሪያ ወረቀቱን ባይኔ ላይ ትክክለኛ ነው አይደለም የሚለው። ኦኬ በምን ቆሞ ያለ እርዱኝ ብሎ ሳንደርስለት ሲሞት ያሳዝናል። እውነት ከሆነ እውነት ሞታ ከሆነ ወይስ ምን አድርሰውባት ነው ቢሮዎቹ ሞታለች ያሉት? ለመሞታው ማስረጃ አቅርበውላችኋል? ዴዝ ሰርተክፌት፣ የሞት ሰርተክፌት ልከውላችኋል? ሩት አልሰማም እንዴ? ጋይስ ተቋርጫለሁ። የት ናት ሳውዲ? ችግር ሁሉ የሚመጣው ከሳውዲ ነው። ሁሉ ነገር ሞተች፣ ተጎዳች፣ እንዲሆነች። በፊት ከኢማራት ነበር፣ አሁን ኢማራት ሰላም ሆኗል። አሁን ሁሉ ነገር ከሳውዲ ነው ውዶች። በደል ሁሉ የሚመጣው ከሳውዲ። ጠፋች፣ ታገተች፣ ሞተች ከሳውዲ ሁሉ ነገር። እሷ ፖዝ ናት። ኦኬ ቤትሽ የስንት ወር ደሞዝ እንደተሰጣት እና ደግሞ ታማ ሆስፒታል ገብታ ነበር አለ። ስለዚህ ከታመመ አንድ ሰው ሊሞት ይችላል፣ አይታወቅም። የታመመ ያልታመመ ሊሞት ይችላል። አሁን አንቺ ታማ ሆስፒታል ገብታ እንደነበር አልነገርሽንም። ስራው አይመቻትም ነበር፣ ስራ ይበዛባት ነበርና ወደ ኢትዮጵያ መመለስ ትፈልግ ነበር ነው ያልሽ። ነገርሽንም ነበር። ስለዚህ ታማ ሆስፒታል ገብታ ሆስፒታል ውስጥ የሞተችው ነው አይደለ? እኔ አሁን ታማ አላለኝማ። እኔ ያረዱኝ ዓርብ ዕለት ነው። አሁን ሐኪም ቤት ምናምን መባሉን አልሰማሁም፣ አልነገረኝም። ግን እሱ የሐኪም መረጃው ሲመጣ የሞተችበት ቀን እና ከእሱ ጋር ያወራችበት ሰዓት ቀን አንድ አይነት ስለነበር በሱ ነው ቤትም የተረበሹት ነበር። ገባኝ። እሺ ምናልባት አንዳንዴ በፈረንጅ ሀገር ቀን ሲቀይር ከ12 ሰዓት በኋላ ነው የሚቀይረው። ሮብ ለምሳሌ ሮብ ማታ ከምሽቱ በኢትዮጵያ ከቀኑ 6 ሰዓት በኢትዮጵያ እኩለ ሌሊት ማታ 6 ሰዓት ላይ እዚህ ሀገር 12 ሰዓት 00 ሲል ቀን ይቀይራል። ምናልባት ያ ነገር ብዙ ጊዜ ኢትዮጵያ ውስጥ ላለ ሰው ስለሚያምታታ ያንን ፒኤም ነው ኤኤም ነው እንዴት አቆጣጠር ነው የሚቆጥረው? እዛ ሞት ሰርተክፌቱ ላይ ማየት ይችላል። አንድ ሰው ሆስፒታል ከሞተ ኦልሬዲ ሆስፒታል ያለ ቤት ውስጥ ሲሞት ነው አንድ ሰው ችግር። ገባሽ? ቤት ውስጥ ሞቶ ሲገኝ ነው እንጂ ችግሩ ተወስዶ አስክሬን የሚመረመረው ምናምን። ሆስፒታል ከሞተ አንድ ሰው አብዬ ሴትዮዋ ታስራ ነበር አሉ። ሐኪም ቤት ከሞተች ሌት አሰረች ሴትዮዋ እኮ። ለዛ እኮ ነው እውነት ነው አይደለም የሚለው። ምናልባት ሴትዮዋ እውነት አንቺ እንዳልሽው ከታሰረች እዛው ሆስፒታል ውስጥ ስትሞት እንትኗ በምን ምክንያት ሞተች የሚለው መርዝ በልታ ከቤት መታ ሊሆን ይችላል ላይ ሞተች ልጅ። ገባሽ? ዴዝ ሰርተፊኬት ላይ ይጻፋል እኮ። ልክ ስትሞት የገባችበት ምክንያት ይታወቅና ሴትዮዋ እቺ ልጅ ተመርዛ ከሆነ ሴትዮዋ ትጠየቃለች በህግ። ገባሽ? ለዛ እኮ ነው ሁሉ ነገር በትክክል በወረቀት በማስረጃ መታየት አለበት የምልሽ። አሁን አንቺ እሱ ኔትወርክ ስለሌለው ትወርጅና የጠየቁሽን ጥያቄዎች ሁሉ ትጠይቋለሽ። እሱ ወይ ኔትወርክ አስተካክሎ መግባት ይችል ጥሩ። አንቺ ስራ ይበዛባታል ነው ያልሽው። እሷ ለቤተሰብ ምን ብላ ነበረ? እኔም ስደት ስለሆንኩኝ ብዙ ኢንፎርሜሽን አላውቅም ብለሻል። ከወንድሟ ጋር ከነበረ የምታወራው ምን ብላዋለች ስለ ሴትዮዋ? ኧረ ከእኔ ጋር ታወራ ነበር። ኢሞ አለው? እሺ ኢሞ አለው? ኢሞ አለው? በረከት በቃ የኢሞ ቁጥሩን ላኪላት ለቤቲ። እኔ ኢሞ ላይ ልደውልለት እዚህ ጋር የኢሞ ስልኩን ላኪ። ኢሞ የሚጠቀምበትን ስልክ ለቤቲ ላኪላት። እሺ ውዶች፣ እኔ ልደውልለት ነው። የኢሞን ስልክ ስትልክለት ኢሞ በደንብ ኢትዮጵያ ይሰራ የለ። አሁን እዚህ ጋር በኢሞ ደውልለትና እኔ እጠይቀዋለሁ። ኤልሳ ሳውዲ አረቢያ ከሄደች አመት ከ3 ወሯ ነው ብላኛለች ሩት። ያ 1 አመት ከ2 ወሯ ግንቦት ወር ላይ ሄደች። አመት ከ2 ወር። እሺ ለምን ያህል ጊዜ ደሞዝ ላከች? ሙሉ ደሞዟን ወስዳለች ልካለች?
መላክ ትልካለች። ስለዚህ ሰዎቹ ጋር ምንም አይነት ደሞዝ የላትም፣ ሙሉ ተቀብላለች። የደሞዝ አይነት እንትን የለባትም። ኦኬ፣ ስለዚህ ሙሉ ደሞዟን ተረክባለች። እሺ፣ ምን ነበረ ችግሯ ከሰዎቹ ጋር? ከሰዎቹ ጋር ችግሯ መጀመሪያ በጣም እንደሄደች በጣም ጥሩ እንትን ነበራት፣ በደንብ ይግባቡ ነበር። እሺ፣ ከዛ በኋላ ይመስለኛል ስትነግረኝ እሷ በስነስርዓት ትነግረኝ ነበር ያለው ወደት ወደ ስለምናወራ ሁሉን ነገር የባልየው እይታ ሚስትየው አልተመቻትም። እሺ፣ ከመቼ ጀምሮ? ከስንት ወሯ ጀምሮ ነው ይሄ የተፈጠረው? የባልየው 4 ወር ምናምን በኋላ በሄደች በ4 ወሯ። እስከዛ አካባቢ እስከዛ አሪፍ ነበረ። ለምሳሌ አልተመቻትም ማለት መስደብ ጀመረች፣ መቆጣት፣ ምን ጀመረች? መዳም እንዳልተመቻት ያወቀችበት ምክንያት እኛ ስንኖር እሱ ቤት ባለቤት ሲኖር ለፊት እንዳትወጪ፣ ከክፍልሽ እንዳትወጪ፣ ምግብ እኔ ካልሰጠውሽ እንዳትበይ ምናምን። እኔ ከሌለው ባሌ ብቻውን ከሆነ ከክፍልሽ እንዳትወጪ፣ እሱ ፊት እንዳታልፊ፣ እሱ ፊት እንዳትወጪ ማለት ጀመረች። ኦኬ፣ እሺ። እሱ ካለ ስራ መስራት አይጠበቅብሽም፣ ወደ ክፍልሽ መግባት ትችያለሽ ምናምን። እኛ ቤት ውስጥ ከእንቅልፋችን እስከምንነሳ እንጂ እስከዛ ታይም ድረስ እንደፈለግሽ ምን ትችላለሽ። ልክኛ ከእንቅልፋችን ከተነሳ በኋላ ግን እሱ ፊት መሆን የለብሽም ምናምን ማለት ነው። ስለዚህ እሺ፣ ይሄ ነበረ ችግሩ ማለት ነው። ባባ ካለ ባልየው ማለት ነው። ባልየው ካለ ፊት ለፊቱ እንዳትመጪ፣ እሱ ካለ ስራ አትስሪ፣ ክፍልሽ ቁጭ በይ ነው። አዎ። ከዛ እሷ ደግሞ ስራዋ ሲጀመር ልጆቹን መጠበቅ ነበረ። እሺ፣ ልጆቹን መንከባከብ ነው ስራዋ። ምግብም ስለማትሰራ ስለነበረ በዛ በምግብ መቅጣት ውስጥ ገብታለች። ምግብ የሚሰራው ማን ነው? መዳም ናት፣ አሰሪ ማለት ነው። ማዳም ራሷ ሴትዮዋ። ኦኬ፣ ሴትዮዋ ነች። ኦኬ። ስለዚህ ሴትዮዋ ስለነበረች ምግብ የምትሰራው ሴትዮዋ ስትሰጣት ብቻ ነው መብላት የምትችለው ነው። ኦኬ። እና ሴትዮዋ ምግብ አትሰጣትም ነበር? አብዛኛው ጊዜ በቃ በምግብ በጣም ትቀጣት ነበር። ኦኬ። እና ይህንን ከነገረችክ ለምን ሄዳችሁ ኤጀንሲዋን የላካትን ከኢትዮጵያ ቢሮ ለምን አላናገራችሁላትን ቤት እንዲቀይራት? አንዴ ራሷ እዛ ቢሮ ደውላ ሳውዲ ያለው እዛ ላሉት ቢሮ እሺ፣ እሷ ሳትሆን ሴትዮዋ ማለት ነው። እሺ፣ ደውላ ምን አለችው? ደውላ እና ስታገናኛት አርፈሽ ዝም ብለሽ ስሪ ምናምን ብለው ቁጣ ነው የተቆጧት። እኮ እሱ ሳውዲ ያለው ቢሮ አይደለ? ሳውዲ ያለው ቢሮ የኛ ያክል ወር አልፎሻል፣ በቃ ዝም ብለሽ ስሪ። ኦኬ እኮ እናንተ ኢትዮጵያ ከኢትዮጵያ ይላካት እሱ ሳውዲ ያለው ነው አይደል? በረከት ከኢትዮጵያ ይላካት ቢሮ እኮ አሁን የሉሽ። እንዴት መሰለሽ፣ አንዳንዴ ጥሩ ትሆናለች፣ አንዳንዴ ትቀየርባታለች። ኦኬ ገባኝ። እሺ ከዛ መቼ ነው ታማ ሆስፒታል የገባችበትን ቀን ንገረኝ። ታማ እኔ አሁን ሆስፒታል ያወራን ለመጨረሻ ጊዜ ጥሩ ኮንዲሽን ላይ ሆና ኦገስት 1 ነው። እሺ ኖ ሆስፒታል የገባችበት መጨረሻ ላይ ያወራችበት ሰው መጀመሪያ ሆስፒታል ምን ሆና ገባች እና ሆስፒታል የገባችበትን ቀን ንገረኝ። ሆስፒታል ገብታ ማለት ከኦገስት በፊት ያለው ወር ምንድን ነበር? ጁላይ 24 ሆስፒታል ገብታ። ኦኬ ምን ሆና? በቀጥታ ስልክ ደውላልኝ ነበረ። ምን ሆና? ጁላይ 24 ምን ሆና ነው ሆስፒታል የገባችው? እየሰራው ጣለኝ አለች። አዙሯት ወድቃ ቤት ውስጥ አዙሯት ወድቃ ጁላይ ቀጥታ ስልክ ተደወለበት መሰለኝ ዘጋ። ኢሞ ጁላይ 24 በቤት
የኢሞ ማስታወቂያ እንዴት አባቱ እንደሚያስጠላኝ አሁን እስከ ዩቱብ ባሰ። የኢሞ ማስታወቂያ አሁን ማሳለፊያም የለው ግዴታ ቁጭ ብለን ጁላይ 24 ቤት ውስጥ አዞሯት ወድቃ ሆስፒታል ገባች። ሞተች ያሉት ኦገስት 1 ነው አይደል? ስለዚህ ሆስፒታል በገባች በሳምንቷ ጁላይ 24 ቤት ውስጥ አዞሯት ወድቆ ወድቃ ቆይ ዋትሳፕ ላይ የሞት ሰርተፍኬቱን ላክልኝ። እሺ እንዴት ያስጠላል የኢሞ ማስታወቂያ። ፈጣሪ ሆይ ድረስ አረ ሂድልኝ። በረከት ሀቢባ ነኝ። የኢየሩስን የሞት እንትን የሞት ወረቀት የሞት ካርድ ልክ እንደ ልደት ካርድ የሞት ካርድ ልከዋል አይደለ? ልከዋል ብላኛለች ሩት እና እሱን ላክልኝ አንዴ ላንብበው። እሺ ጁላይ 24 ቤት ውስጥ አዙሯት ወድቃ ሆስፒታል ገባች። ከዛ ከጁላይ 24 እስከ ኦገስት 1 ድረስ አውርታችኋል? አዎ እያወራን ነበረ። እያወራን ነው። ምንም አይነት እንትን የለም። እዛው ሆስፒታል አድርገዋት እያወራችኝ ነው። እና እሺ ሳምንት ሙሉ ሆስፒታል ተኛች። ከጁላይ 26 ከጁላይ 24 እስከ ኦገስት 1 ማለት ሳምንት ነው። ድፍን ሳምንት 7 ቀን ሙሉ ሆስፒታል ተኛች። ምንድነው ህመሙ አሉ? ምን አለች? ከሷ ዶክተሮች ምን አሉኝ አለች ስታወሩ? ምንድነው ህመምሽ አሏት? እሺ እንድትልካት የዘለታ በቀጥታ ስልክ ደውላ የአረብኛ በሚችል ሰው አገናኘዋት። ራሷን ማዳሟን ማለት ነው። እሺ በቃ እና እንድትልካት ተነጋገርን። በቃ ላኪያት። እሺ ትምጣ። እሺ ወደዚህ። እሷም እሺ ልካታለሁ ብላ አወራች። እሺ ልካታለሁ ግን ሳል አለባት። ይህ ሳል ጋብ ካላደረገ ፕሌን ላይ መውጣት አትችልም ማለት። እዛ እሺ 2 ቀን አለች። 2 ቀኑም አለፈ። እዛ አሁንም ትንሽ መለስ አላልሽም ብለው አቆየዋት። ከዛ ይሄ ግን መጨረሻ ሳምንቱ አልፎ ኦገስት 1 ላይ ችሪስ ሳልም የለባትም ምንም የለባትም። ፋይን ነው ስታወራኝ በቪዲዮ ኮል ነበረ እያወራን የነበረው። ከዛ በኋላ አወራን። በቃ አሁን ጥሩ እንትን ስለሆንኩኝ ወይ ሰኞ ወይ ማክሰኞ ልመጣ እችላለሁ። ይሄንን ያለች ኦገስት 1 ነው ወይ ሰኞ ወይ ማክሰኞ ልመጣ እችላለሁ ያለች ኦገስት 1። እሺ ወይ ሰኞ ወይ ማክሰኞ ልመጣ እችላለሁ ብላኝ እሺ ብያት፣ እኔ እንደውም እሷ ወይ ሰኞ ወይ ማክሰኞ ስትለኝ እኔ ሰኞ ክፍለ ሀገር በሚሄድበት የስራ ጉዳይ ነበረኝ። ለዛ ብዬ ስለመሄድ የባለቤቴን ስልክ ነግሬያት ሁላ በቃ እሷ ጋር ደውዪ ምናምን ብዬ ትንሽ ከሆነ ብዬ እኔ ወደዛ ጉዳይ ሄድኩኝ። ሮብ ነበረ የምመለሰው። ከዛ እኔን ግን እንደዛ ብላኝ በቃ ያው በቃ ጥሩ በቃ አይዞሽ ምናምን በርቺ ምናምን ጠንክሪ ብያት ኦገስት 1 ያ ስልክ ከተዘጋ ሰዓት ጀምሮ እቺ ልጅ ከኦንላይን ላይ ጠፋች፣ የለችም። ያንን መደዳ ሳምንቱን ያለፈውን ሳምንት መደዳ አንድም ቀን ከኦንላይን ጠፍታ አታውቅም። ታወራናለች፣ እንትላለች፣ እንነጋገራለን ምናምን። ልክ ኦገስት 1 ለመጨረሻ ጊዜ ስልኩ ከተዘጋ ጀምሮ ግን ከኦንላይን ነው የለችም። በቃ ጠፋች። ግን እዛው ስታወራ ከሆስፒታል ሆና ነው ያወራችው። ከሆስፒታል ወጣው አላለችግም። ሆስፒታል ነው ቪዲዮ ኮል ያወራ ነው ሆስፒታል ነው
ኦኬ መቼ ነው የምወጣው አለች እኮ ሆስፒታል ላይ ከሆስፒታል ሳትወጣ እንዴት ወደ ሀገር እመጣለሁ ትላለች። አሁን ይሄ ሳሉ በጣም ጥሩ እኮ ሳሉ ምናምን ጥሩ ስለሆነ ሴትዮዋ እዛው ባለችበት ነው ጨርሼላት በዛው ምልካት ነው ንግግሩ ከሆስፒታል እንደዛ ነው ያለችን። እንደ አንድ ሰው ከሆስፒታል ቀጥታ ወደ ሀገሩ የሚሸኘው ወደ ሰው የሚተላለፍ በሽታ ሲኖርበት ምናምን ነው እንጂ እንዴት ቤት ሳትገባ ሻንጣ ሳይዘጋጅ ከሆስፒታል ቀጥታ እንዴት ኤርፖርት ይኬዳል? እንትኗ ሳምባ ነው ብለውኛል። ሳሉ የሳምባ ምች ነው ብለውኛል ስላለ ኦኬ የሚተላለፍ በሽታ ነው። ያው ፍራቸው እንደዛ ይመስለኛል እንግዲህ ተላላፊ ከሆነ እንደዛ ነው። ኦኬ ስለዚህ ቀጥታ ከሆስፒታል ወደ ኤርፖርት ወስዳታለሁ ነበር ያለችው ሴትዮዋ። ኦኬ ስለዚህ እኮ የሞት ሰርተፍኬቱ ላይ እኮ ይጻፋል የበሽታው ስም የበሽታው አይነት። አሁን እናንተ ያያችሁ ሰርተፍኬት ስታስነበቡት ምን ይላል? አላክልኝም እኮ ለእኔ ዋትሳፕ ላይ ላክልኝ ብዬ ቮይስ አድርጌልሃለሁ። እኔ እኮ አሁን ገና ነው የሰማሁት ከሩት። ስለዚህ ገና አላየሁትም ወረቀቱን ማንበብ። እኔ አረብኛም እንግሊዝኛም አነባለሁ፣ ሰው ራሴ አነባለሁ። ከኔ በላይ ከሆነ ካልቻልኩ ደግሞ ለዶክተር አማክራለሁ እኮ አረብኛውን አንብበሽው። ከዛ በኋላ ሲቀጥል ደግሞ እኔ አሁን ያለኝን ሀሳቤን ነው ማስረዳሽ። ገባኝ እኮ። ዋትሳፕ አለክ በረከት? ዋትሳፕ አለክ እኮ። ዋትሳፕ ከሚሰራ ከሆነ እኔ ዋትሳፕ ላይ ቮይስ አድርጌልሃለሁ በቁጥርህ አሁን በደወልኩልህ ቁጥር ማለት ነው። እዛ ላይ ትልክልኛለህ። አሁን ስዘጋው እኔ አሁን ማወቅ የምፈልገው ኦገስት 1 ከአንተ ጋር ለመጨረሻ ጊዜ አውርታ ከዛም በኋላ ከኦንላይን ጠፍታ ስንት ሰዓት ነው ሞተች ተብሎ የተነገራችሁ ለእናንተ? ኦገስት 1 እንደዛ ተፈጠረ። እኛ ኦገስት 6 ነው ያወቅኩት። ከ6 ቀን በኋላ ያ ይሄ ነው። እኔ አሁን መሀል ላይ የኔ ጥያቄ ይሄ ነው። ኦገስት 6 ድረስ በምን ምክንያት እንትን ተብሎ ቆየ? ለኛ ለመናገር ኦልሬዲ እቺ ልጅ በህጋዊ መንገድ ነው የሄደችው። እሺ ቆይ አንዴ ከጁላይ 1 እስከ ጁላይ 6 ድረስ ኦንላይን የለችም ነው እያልከኝ ያለው። ከሐኪም ቤት ትውጣ አትውጣ የምናውቀው ነገር የለም። ከጁላይ 1 እስከ ጁላይ 6 ድረስ ከኦንላይን ጠፍታ ከጁላይ ይቅርታ አድርግልኝ ከጁላይ 24 እስከ ኦገስት 1 ኦንላይን ነበረች። ሆስፒታልም ተኝታ ግን በሆስፒታል ዋይፋይ ኦንላይን ነበረች። ኤቭሪዴይ ታወራኝ ነበረ። ኦገስት 1 ለመጨረሻ ጊዜ እመጣለሁ ከ1-2 ቀን በኋላ አሁን ሳሉም ጋፕ ብሎልኛል ድኛለሁ እመጣለሁ ብላኝ ኦገስት 1 ከኦንላይን ጠፋች። እስከ ኦገስት 6 ከኦንላይን ጠፍታ ኦገስት 6 ሞታለች ተባልን ነው አይደል? እሺ ኦገስት 6 ለእናንተ ሞታለች። ማን ነው ለማን ነው ተደውሎ ሞታለች የተባለው? መጀመሪያ የሰማው ማን ነው? ኦገስት 6 ምን እንደውም እቺ ልጅ ስትጠፋ ነው ታናሽ እህቴን ቢሮ ይላኳት። እኔ መንገድ ነኝ ብዬሻለሁ። ሮብ ቀን ስመለስ ሐሙስ ሂጂና እስኪ እንደዚህ ሐኪም ቤት ሆና ነበረ እንደዚህ ብላን ነበር ላይ አሁን ላንቺ እንደነገርኩሽ እንደዚህ ብላን ነበረ። ከዛች ሰዓትን ጀምሮ ከኦንላይንም የለችም። ያለችበትም ሁኔታ አላወቅም። ኦኬ እሺ። ከዛ ቢሮ ላካታና ሸክተል እሺ ምን አሏት ቢሮ? ቢሮ ውስጥ ስትሄድ ኤኒታይም ምን ሀፕን ሊያደርግ እንደሚችል አይታወቅም። አይሲዩ ክፍል ነች አሉ። መቼ? ሐሙስ ለታ ኦገስት ቀኑን ንገረኝ። 5 ነው። ኦገስት 5 ኦኬ። ኦገስት 5 ኦገስት 5 ታናሽ እህትህ ቢሮ ስትሄድ አይሲዩ ክፍል ነች። ምን እንደሚፈጠር ያው አይታወቅም። ራሳችሁ ሬዲ አድርጉ ተባለን። በምን ምክንያት አይሲ ክፍል ገባች? ቆይ ላስረዳሽ ያሉንን በጠቅላላ ማለት ነው። እሺ አይሲዩ ክፍል ገብታለች። ራሳችሁ ሬዲ አድርጉ ሲባል ከዛ በኋላ እኔ እንትን ብዙም ይሄንን ስትነግረኝ እሷም ደግሞ
ቀጥታ የባለቤቴን ስልክ ኦገስት አንዴ ካላንደር ላይ ይቅርታ በረከት ኮመንት ላይ እዚህ እንዳለ ኦገስት 6 ማ ሐሙስ ነው እያሉ ነው። ኦኬ ኦገስት 6 እኮ ሐሙስ ነው። 5 ካልከኝ ሮብ ነው የሄደችው። እህትህ ሮብ ነው ወይስ ሐሙስ ቢሮ? ሐሙስ ከሆነ 6 ነው። እሺ ኦኬ 6 ነው። እሺ 6 በሚል አስተካክል። ኦገስት 6 እሺ ቀጥል። ኦገስት 6 ሄዳ አይሲዩ ክፍል ገባች ተባለች። በምን ምክንያት እሱን አስረዳ። አይሲዩ ክፍል ገብታለች። በማንኛውም ሰዓት ሊፈጠር ለሚችለው ነገር ራሳችሁ ሬዲ አድርጉ ብለው እሷን መለሷት። እዛ እሷ ደግሞ በቃ ስልክ ሲሏት የባለቤቴን ስልክ ሰጣቸው ትመጣለች። እሺ ቢሮዎቹ አይደለ? ምክንያቱን አልነገርከንም። በምን ምክንያት አይሲዩ ክፍል ገባች ማለት ምን ተባብሶባት? ኦልሬዲ ኦገስቷን ስናወራት ደህና ነኝ ብላ ነበረ፣ ተሽሎኛል ልመጣ ነው ብላ ነበር። ስለዚህ በምን ምክንያት አሁን እኛ ያን ያክልም ጊዜ ኦንላይን ላይ ስላልነበረች እቺ ልጅ በዚህ ምክንያት እንደዚህ ሆነ አይሲዩ ክፍል ገባች ብለው ያሉን ነገር የለም። አይሲዩ ክፍል ገብታለች፣ ራሳችሁ ሬዲ አድርጉ። ኦኬ እንደዛ ብቻ ነው ያሉት። እሺ ጥሩ እሺ ችግር የለም። ከዛ እህትህ የባለቤትህን ስልክ ቁጥር ለቢሮ ሰታ ወደ ቤት ተመለሰች። ስልክ ሰጣች መጣች። እሺ ከዛ እኔ የሆነ ጉዳይ ነበረኝ። እሷ ጠዋት ነው እንደዛ ያደረገችው ለባለቤቴ። ከከሰዓት ወደ 11 ሰዓት ነው ምናምን አካባቢ በቃ ተፈጥሯል ብለው አልዋት። የዛን ሁለት ማለት ነው እህትህ ቢሮ ሄዳ የጠየቀች የዕለት ሁለት ነው። እሺ የዕለት ሁለት በቃ እሷ ጠዋት ጠየቀች። ከሰዓት ወደ 11 ሰዓት ነው ምናምን አካባቢ ተፈጥሯል አሏት። ሞታለች አሏት። ገባሽ? ከዛ ለእኔ እኔም ደግሞ ያው ወዲያው አልነገሩኝም። ጠዋት ላይ አረዱኝ ማለት ነው። ዓርብ ዕለት ጠዋት። ስለዚህ አንተ ኦገስት 7 ላይ የሰማከው ዓርብ ዕለት። እሺ ኢትዮጵያ እያለች እየሩስ ያማት ነበር? የሚያማት ነገር ነበር? ኦኬ እሺ የሄደችበት እኔ ታላቁ እንደማለት እኔ ነኝ ያሳደግኳት። ኦኬ ምንም አይነት ህመም አልነበረባትም እስካሁን ድረስ? ኢትዮጵያ እኮ አንዴ ታይፎይድና ታይፈስ አሟት ሐኪም ቤት ማሳከም ውጭ ከዛ ውጭ እኔ ኢትዮጵያ እስካለች ድረስ ሳሳድጋት እንደዛ አይነት ነገር አፕን አድርጎ ያውቅ። ታዲያ ሳምባ ከየት መጣባት ድንገት? አላውቅም። ኦኬ እሺ ጥሩ። የወሰዳትን ኤጀንሲ ስም ልትነግረኝ ትችላለህ? ከኢትዮጵያ የሄደችበት ቢሮ ደብዳቤያቸውን በፎቶ ልክልሻለሁ። ኦኬ እሺ የማዳም ስልክ አለክ? ማዳምን ማናገር ፈልግ። የማዳሟ ስልክ አለክ? ማዳሟን አውርቻታለሁ አረብኛ በሚችል ሰው እኮ ብለህ ቁጥሩን ስክሪንሻት አድርጌ መላክ እችላለሁ። የማዳሟን ያ ቁጥር አንደኛው ቁጥር አይሰራም። አንደኛው ቁጥር እንግዲህ በሁለት በተለያየ ስልክ ቁጥር የዛ ሁለት በ24 ጁላይ 24 በቀጥታ በሁለት በተለያየ ቁጥር ነው የተደወለልኝ እኮ። እነሱን ቁጥሮች ስጠኝና ሁለቱን ሞክሬ መዳሟን አግኝቼ ማናገር ፈልጋለሁ። ህመሟ ምንድን ነው? በምን ምክንያት ሞተች የሚለውን ከመዳም መስማት ፈልጋለሁ። ስክሪንሾት አለ ልክልሻለሁ። አዎ እኔ አሁን አንተ ዋትሳፕ ላይ እንድትልክልኝ የምፈልገው የሞት ሰርተክፌቷን፣ የወሰዳትን ቢሮ ስልክ ቁጥር፣ እዛ የሳውዲውን ቢሮ ስልክ ቁጥር። የኢትዮጵያውን አልፈልግም። እኔ የምፈልገው የሳውዲውን ነው። የሳውዲውን ቢሮ ስልክ ቁጥር ዩኒፎርሟ ላይም አለ በህይወት እያለች ከላከችላችሁ ማለት ነው። የሳውዲውን ቢሮ ቁጥር፣ የመዳሟን ቁጥር ከላክልኝ እኔ መዳሟን ማናገር እችላለሁ። የሞት ሰርተክፌቷን ደግሞ ላክልኝና ለአንብበው በምን ምክንያት እንደሚል። መልካም እሺ ልክልሻለሁ። አሁን ዋትሳፕ ላይ ላክልኝ። እሺ አይዟችሁ። እሺ አሁን አስክሬኗ የት ነው ያለው? አሁን አስክሬኗ እዛው ነው ሳውዲ ነው ያለው እኮ። እዛው ነው የሚቀበረው? አረ ወደዚህ ይመጣል። ኦኬ ስለዚህ ህጋዊ ስለሆነች ራሱ እንትኑ ይችላል ማለት ነው። ኢንሹራንሷ ህጋዊ ስለሆነች ቢሮ ራሱ ኢንሹራንስ አላት። ስለዚህ ኢንሹራንሷ ነው የሚችለው ወጪውን ማለት ነው።
እሺ ስለዚህ ቢሮ ምን አሏችሁ? ለማን ውክልና ስጡ አላችሁ? ለፕሮሰሱ ውክልና እኮ መስጠት አለባችሁ ወይስ ለቢሮ ሰው ውክልና ሰጣችኋል? እንግዲህ ውጭ ጉዳይ ምናምን አንዳንድ ወረቀት የሚጨረሱ አሉ። ውጭ ጉዳይ የሚጻፍ ደብዳቤ አለ። ለቢሮዎች ሳይሆን እዛ ላሉት ቢሮዎች ሰው ነው ውክልና የሚሰጠው እኮ። ቢሮ እኮ እኔ እኮ ቢሮ የሚለው ለሳውዲ ነው። የኢትዮጵያ እኮ አያገባውም። በቃ ላካ እንደ አይደለ ጨረሰ ጣጣውን እሱ። ሳውዲ ያለው ቢሮ ነው ምልክ። እዛ ውስጥ ለአንድ ሰው ውክልና ትሰጡና ያ ሰው ሄዶ ኤምባሲ ፕሮሰሱን ይጨርሳል። እኮ እነዚህ ቢሮዎች አሁን እዚህ ያሉት ቢሮዎች እንደዛ እያደረጉ ነው። ኦኬ እሺ። ስለዚህ አንዴ የቢሮውን ስልክ የማዳምን ስልክ እና የሞት ሰርተክቤቷን ላክልኝ አሁን ዋትሳፕ ላይ። እሺ አይዟችሁ። እሺ ምክንያት ማለት ኦገስት 1 ሰላም ነኝ ደህና ነኝ ልመጣ ነው ብላ እየተጠበቀች ልትመጣ እስከ ኦገስት 5-6 ድረስ ከኦንላይን ስትጠፋባቸው ከጁላይ 24 እስከ ኦገስት 1 ኦንላይን ሆና እያወራች ከቤተሰቦቿ ጋር ድኛለው ልመጣ ነው ብላ እንዴት ለ5 ቀን ከኦንላይን ጠፍታ በ6ኛው ቀን ሞተች ይባላል? አይሲ ክፍልስ እንዴት በድንገት ገባች ድኛለው ካለች በኋላ? ስለዚህ ምክንያቱም ማወቅ እንፈልጋለን ነው የቤተሰብ የሚለው። የሞት ሰርተፊኬቷ ላይ ደግሞ ይጻፋል። ሩት ያለችን እንዴ ሩት ሴትዮዋ ታስራለች ብላ ነበረ። እስቲ ቆይ ኬት ሰምታ ነው ይህን ኢንፎርሜሽን? እንዴት ሴትዮዋ ልትሳደር ቻለች? ልጅቷ ሆስፒታል ውስጥ ከሞተች። በረከት ይቅርታ ድጋሚ ደወልኩኝ። ሩት ቅድም ሴትዮዋ ነገር ነገረችኝ እና ይሄ ነገር እውነት ነው? ማስረጃ ሳላችሁ? እዚህ ያሉት ቢሮዎች 2 ቀን ነው ምናምን ፖሊስ እጅ ላይ ነበረች ብለዋል። ያው በወሬ ደረጃ። በምን ምክንያት ብላችሁ አልጠይቃችሁ? አልጠየቅንም። አሁን እኛ አስክሬን መጥቶ የፖሊስ ውጤት ምናምን ሰምተን ያለውን ነገር በህግ መንገድ እንሄዳለን ብለን ነው ሀሳባችን። ኦኬ ጥሩ በቃ እሺ። አይ ስለዚህ በወሬ ደረጃ ነው እንጂ ማስረጃ የለም ማለት ነው ሴትዮዋ ለህግ ለመቅረቧ። ያ ኦኬ እሺ፣ አመሰግናለሁ። እንግዲህ ላክልኝና እናያለን። እሺ ሩት ሁሉና ኢንፎርሜሽን በረከት ሰጥቶኛል እና ዋትሳፕ ላይ ይልክልኝና መዳሟን ጠይቃታለሁ። ኦኬ አላስፈልግማ። አዎ ጨርሰሻል ማሪ። ውይ ኢሞ ጋይስ ማስታወቂያው ሲያስጠላ እስኪያልቅ ድረስ ኤክስ የሚለው እስከሚመጣ ምርር ነው የሚያደርገው። ያማራል። ክሪስቲ ላክልኝ። ምንድን ይሄ ቁጥር ነው የላክልኝ የሳውዲ ቁጥር። እሺ 94 መጨረሻው እና 13 መጨረሻው። ይሄ ስክሪንሾት ነው። እየሩስ መዳም ነው የሚለው። ኦኬ እስቲ ላናግራት። በዚህ ስሟን አላውቀውም። የኢየሩስን ፓስፖርት ኮፒ ካለ ወይ ፎቶ ካለ ላክልኝ።